ማ እኔ? አዎ አንተ ሰው ተወኝ ስለማይገባ ጅል ነህ። አሁን ነኝ እሱም በኋላ ተሰረጅኛለሽ። አልሄድም አልኩህ እኮ ምን እንደምታደርገኝ ያህል። እርግጠኛ ነሽ? አዎ እንግዲህ በደህና ጊዜ ከገለባ አገሎሻል። ይዛና ለምን አለቀኝ? አለቅሽ እንዴ? ሲሙ አለሽ እንዴ? አለው እኮ ኪራዬ። በቃ ይሄ ስራ አጠፋፋን አይደል? መገናኘትም ቀረ እንዴ? ቀላል አጠፋፋን። አሁንማ ቤት የምትመጣው እኮ ለአዳር ሆነ እኮ። ራሱ እኮ ስትናፍቅ ስራ ቦታ እየመጣች ነው የምታይክ። አቤት አቤት። በቃ አሁንማ መንገድ ተከፈተልሽ አይደል? የምን መንገድ? የወሬው ነዋ። አፍሽ ተዘግቶ ነበር። አሁን የሆነ ነገር ሲባል የፈጠነ ትንታኔ መስጠት ጀመርሽ ነው። እንደዚህ እንዳላችሁኝ ግን አትቀሩም። እሺ እንዴ? ማለት የምን ዛቻና ማስፈራሪያ ነው? እንደዚህ እንደቀላዳችሁብኝማ አንድ ቀን የወሬ ያለ ማለታችሁ አይቀርም። እሺ እንደው አንቺ ዝም ብለሽ እኛ እንደሱ የምንልበት ቀን ይናፈቀኝ። ኪራ ደግሞ ገና ስትመጣ ጨቃጨቃታለሁ ብለህ ነው እንደ የመጣኸው? በቃ አሁን ግባ። አይ ሲሙ፣ እውነቱ ሲናገርሽ ትናደጃለሽ አይደል? ትንሽ ተረጋግተሽ ትሄጃለሽ። ለምንድን ነው የመጣኝ? እንድትረጋጊ። እንዴ እና የተሻለ ቦታ አተነው እዚያ የመጣኝ? ቆይ ምን ለማድረግ እያሰብክ ነው? አረ ምንም አላደርግሽም እባክሽ፣ አትፍሪ። ኧረ እባክህ ግዛቱ ውስጥ ካስገባኝ በኋላ ምንም አላደርግሽም አትበል። ይኸውልህ ምንም ነገር አደርጋለሁ ብትል በኋላ ለምወስደው እርምጃ ተጠያቂ ያልሆነ። አረ እባክሽ ምን ልታደርጊ? እቆርጥልሃለሁ። ምን ነው አንቺ ጨካኝ? ስታስቢው ራሱ ዘገነነሽ። ራሴን አዞረኝ። የመሩ ስቃይ እዚህ ላይ ቢያበቃ ደስ ይላል። መሩ እስከ መቼ ድረስ ነው በዚህ ሁኔታ ተሰቃይታ የምትኖረው? ናሆምን የሚያውቀው ታሪክ የለም። ሰራተኛይቱ እሷን ለመግደል ነው። አንዳንዴ የጽዮን እህት ትመስላለች፣ እንደ እሷ ጉቶ ናት። እና አሁን ላይ መሩ ለሰኒን በጽሁፍ ልታስረዳ ስትል ሰራተኛዋ በድንገት ትመጣባታለች። በድንገት ስትመጣ ልጥፍላት የነበረውን ነገራቶች ሁሉ አትታ ወደ ከኒና ልስጣት እያለች እንግዲህ ሰራተኛዋ ወደ እንትና ተዳለ ወደ መሩ። ናሆሜ ግን ምንም ሊገባው አልቻለም። ጽናት በደስታ ፎቶዋን እንደ አዲስ በህልሜ ነው ወይስ በእውን እያለች ነው መሰል ፎቶ ላይ ጠንን ብላ ቀርታለች። ለጽናት ያሳለፈ ጌታ ለእኛንም ይሹፈን፣ እኛንም ይሄን ታሪክ ቀያሪ እሱ ነውና ጽናትም እንግዲህ ለግድግዳ ፎቶግራፍ በማየት ሆዷን በመነካካት እንትን ብላለች። ጽናት አሁን ላይ ነፍሰ ጡር ናት። ጽናት አለችበት ሁኔታ ላይ በጣም ደስ የሚለው ሆዷን በየነካካች እንትን ባለችበት ሰዓት ላይ ሊና ትመጣለች። ሊና የድራማው ድምቀት፣ ሊና የሁሉም ድምቀት ሆናለች። እሷ ባትኖር ድራማ ምንም ነገር አያምርበትም ነበረ። ታለው ችግር የለውም። ማሚና ፍሰጣት ለዛ እኔ ሰጣታለሁ ችግር የለውም ስትላት ሳይሆን ማሚ ነው የምትሰጣት። ችርጉም በማሰቃየቷን እንደቀጠለች ትገኛለች። ቆይ ይሄ ሁሉ ስቃይ ለምንድን ነው እሷ ላይ እየደረሰ ያለው?
የጽዮን እህት ናት ወይ? ጽዮን ልካት ነው ወይስ ምንድን ነው? መሩን እንደዚህ ይህን ያክል እያሰቃየቻት ያለችው? የትንሿ ጓደኛ ደግሞ ለሌላ ምን አስባ ነው እንትኑ ላይ ሚሪንዳውን የመረዘችው? ሚሪንዳውን የእንቅልፍ ከኒና ውስጡ አድርጋ ነበር ለትንሿ ልትሰጣት ያለችው። በዛን ሰዓት ላይ የትንሿ አፍቃሪ ከኋላ እየተከታተላት ነበር። ምን አስባ ነው? ቆይ ምን አድርጊ እያለቻት ነው? እንደዚህስ እሷን ለማድረግ የፈለገችበት? ቆይ አንቺ እኔ ልክፈተው አልጠጣሽውማ ይቅርታ አልተባባለም። ፈጣሪ ሆይ ከማስመሰል ጓደኛን ተጠብቀን እየሳቁ ከሚጎዱን ጠጪው ጠጪው ትላታለች። አይ ቤት እጠጣዋለሁ ስትላት እሱ ነው መጠጣት ያለብሽ፣ ቤትማ መጠጣት የለብሽም። በዛን ሰዓት ላይ እንግዲህ ትንሿ ጭልጥ አርጋ ትጠጣዋለች። ትንሿ ጭልጥ አርጋ የጠጣችበት ምክንያት ምንም እንደሆነ አላወቀችም። በዛን ሰዓት ላይ እንግዲህ የትንሿ ጓደኛ ሮጣ ወደ ሆቴሉ ነበር የሄደችው። ግን ወደ የትኛው ሆቴል እንደሄዱ ግራ ተጋብታ ነው። እሷን ሆቴሉ ላይ ቁጭ አርጋት ወንበሩ ላይ እሷ ወደ ሊዛ ለምታመጣው ሰው ፍለጋ ትሄዳለች። ቆይ ምንድን ሆነሽ ነው? ቁጭ በይ እስቲ ስላለው ሆይ ስለ ይቅርታችን እናውራ። በጣም ደስ የሚል ቦታ ነው ይዘሽኝ የመጣሽው። ምን ሆነሽ ነው? ምንድነው የተፈጠረ ችግር አለ እንዴ? ትላታለች። አረ ምንም የተፈጠረ ነገር የለም። እና ታዲያ ለምንድን ነው እዚህ ይዘሽኝ የመጣሽው? በዛን ሰዓት ላይ ስልክ ይደወልላትና ስልክ በቀስታ ታወራለች። የሆቴሉን ስም ትነግረውና በዛ ትመጣለች። አንዳንዴ ጓደኛ ነው ብለን ያመናቸው ሰዎች በጣም እንደሚጎዱን በናቅ ኑሮ ጓደኛ የሚባል ነገር አንይዝም ነበረ። የትንሿ አፍቃሪ እንግዲህ ትንሿን ለመጠበቅ ከኋላ ኋላ ሽርንጉድ እያለ ይገኛል። እሷ በዛ ሰዓት ላይ ወደዛ በምትሄድበት ሰዓት ላይ ትንሿን ወጥመድ ውስጥ እንዲያስገባቻት ያላወቀችው ትንሿ ቆይ መጣሁ ጠብቂ ትላታለች። እሱ ልትቀበል እየሄደች ነበረ። በዛን ሰዓት ላይ የትንሿ አፍቃሪ ያለችበትን ሁኔታና የሆነ ነገር እንዲያጠጣቻት ስላየ አሁን ላይ እዚህ መቀመጥ የለብሽም አንተ ቆይ መቼ ነው ከመከታተለኝ የምታቆመው? ትለዋለች። ዝም ብለሽ አሁን የምሰማሽን እንትን በይ ተነሽና አሁኑኑ ነይ ከዚህ እንውጣ። ጓደኛሽ ምንም የምትጠቅምሽ ነገር የለሽም። ጓደኛሽ አንቺ እንደምታያት አይደለችም። ተነሺ እንውጣ ብዬሻለሁ እንውጣ ይላታል። ትንሿን ይዞ መውጣቱ ለእሷ ግን ትልቅ ነበረ። ምክንያቱም አደጋ ላይ ነበረች። ሊና በሀሳብ ጭልጥ ብላለች። ምን ሆነሽ ነው ሊና እንደዚህ በሀሳብ የተጨለሽው? ትላታለች ጽዮን። እንግዲህ ሀሳቧንም ሁሉ ነገሯንም በሀሳብ በእንትን እስከ ዛሬ ድረስ ምን ተሰራ ምን ልስራ እያለች በሀሳብ የነበረችው አሁን ላይ የእሷ ኃላፊ ሳይሆን ሰራተኞቿን እያንትን እያለች ትችላለች። ሊና ለምንድን ነው እያለቀሰች ያለችው? ሊና አሁን ላይ በለቅሶ ታጅባለች። ደስታዋ ከፊቷ ላይ ይርቋል። ነስቲ ወደዛ እንሂድ፣ አሁን ላይ ምንም ልልሽ በማልችልበት መንገድ ላይ እያለች እንግዲህ ራሷን ማለት ትፈልጋለች። ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። የኪራና እንግዲህ የዚህ ጆን ጭቅጭቅ መቼ ነው የሚያልቀው? ሁሌም በጭቅጭቅ ስራቸውን እየሰሩ ያሉት